ሳይመጣችሁ ቆይ አይደለም ግን ደግሞ ልንገርሽ ሳሪ ሀቄን አወጣለሁ ብላ ነው የመጣችሁ። ሮዚ ሚዩት አድርግሽ ደግሞ እኔ ነኝ ሚዩት አድርግሽ። ተረጋጊያ። ስትጠሪ ነው የምታወሪው። ስትጠሪ ታወሪያለሽ። ሳሪ ይኸውልሽ ሀዊ ሀቅሽን ልታወጪ ነው የመጣሽው። ምንም አይነት ለቅሶ አይፈቀድም። ለምን መሰለሽ? ኮመንታተሮቹ ሲኦል ሁላችንም ሲኦል ነው የምንገባው። ስታለቅሱ ስሜታዊ ስትሆኑ አንቺ ትክክል ሲሉ፣ በኋላ ደግሞ ሮዚ ደግሞ ሚውታን ከፍታ ስታወራ ሮዚ ትክክል ነው የሚሉት። ለሰው ፈተና ሳትሆኚ ሀዊዬ ልንገርሽ፣ ቆይ ሳታለቅሽ ቆፍጠን ብለሽ ሂጅበት። ከሰማይ በታች ምንም ነገር የለም ውዴ። ዝም ብለሽ ሳታለቅሽ ውሃሽን ጥጥት እያደረግሽ አጠገብሽ የሳሪ ቆሎ ካለ ቃም እያደረግሽ አውሪ ውዴ። ቆይ መሲ ጨዋታ ይኸውልሽ፣ ቆይ አዳምጪኝ። ከዛሬ 3 ዓመት በፊት ስሚኝ አዳምጪኝ። ኩዌት ላይ እናትና ልጁ ባህር ገብተው የሞቱ ልጆች አሉ። እሷ እንዳስረዳችኝ እና እነዚህ እናትና ልጅ የሞቱት ባህር ገብተው ነው። በጣም ብዙ ሲወራ ነበረ እና እሷ በጣም ጓደኛዋ ነበረች። አሁን ምንድን ነው እያለች ያለችው? እነ ሮዚ እና የሮዚ ጓደኞች በህግ አጽድቆ ህግ አይቶ የኩዌት ኤምባሲ አይቶ አጽድቆ ማንም ሰው እንዳልገደላት አርጎ ነው እንግዲህ የላከው አስከሬኗን ተመርምሮ። አሁን ግን እነዚህ ሰዎች ወደ ላይ እየወጡ እሷ ባለቤቷን ፈልጋ እንደገደለች ከባለቤቷ ጋር ግንኙነት እንዳላት የተለያየ ነገር እያወሩባት ስለሆነ ሀቋን ማውጣት ትፈልጋለች። ህዊ ደግሞ አሁን ባለችበት ሰዓት የነፍሰ ጡር ናት። ግን መሲ ልንገርሽ፣ እኔ ይህንን ጉዳይ መያዝ አልፈልግም። ባይዘወይ ለምን እንደሆነ ታውቂያለሽ? በጣም ሉዝ ነው የሚሆነው። ያኔ ረዥም ሰዓት ነው የሚሆነው። ስለዚህ ምናልባት ወይ መሲ ቤትሽን ከፍተሽ የተሻለ ነገር አወራችኋለሁ ካልሽ፣ ምክንያቱም እነ ሮዚም ሌላ ናቸው፣ ግሩፕ ናቸው፣ ሂዊም ሌላ ናት። ይሄ ደግሞ ሌላ ነገር ነው። ስለዚህ ይቺ ልጅ የእውነት ሀቋ እንዲወጣ ከተፈለገ በዲሲፕሊን የሚነጋገሩበት ቤት ይግቡ እንጂ እኔ ይቺ ልጅ የሞቱትን አላህ ነፍሳቸውን ይማር። እቺ ልጅ ደግሞ ለረጅም ጊዜ ተጎጂ ነኝ። ግን አንዳንድ ሰው በውስጡ የያዘውን ነገር ሲናገረው ይወጣለታል። ኦልሬዲ ፍርድ ተሰጥቷል። እነዛ ሰዎች ተቀብረዋል። ነገር አክትሟል፣ አልቋል። ግን የተወራው ነገር ይሄ ሳይሆን ይሄ ነው ሰው ይወቅልኝ ብላ ነው መታ የተናገረችው አይደል? አሁን ሌላ ታሪክ አለን የሚሉ ሰዎች ካሉ እስከ ዛሬ የት ነበሩ? ስለዚህ እዚህም ቤት ሆነ እንደገና መሲ ቤት ተከፍቶ የልጅቷን ቁስል መቆስቆስ ወይም የሟች ቤተሰብን ሀዘን መቆስቆስ አስፈላጊ ላላ ሙኒት ችግር ካላቸው እነሱ እኮ ቤታቸውን ከፍተው አንዷ የምትኖረው እዛ ቦታ ነበር። ወደ አሜሪካ ስትወጣ ቤቷን ከፍታ ይቺ ልጅ ከባለቤቷ እንደወለደች እንዳረገዘች እና አሁንም የገደለችው ባለቤቷን ብለው እንደሆኑ እያስወሩባን ነው። ሙሉ ላይቭ ሁሉ አለ ልካልናለች። ስለዚህ ይቺ ልጅ ስሟን ማጥራት ትፈልጋለች። ቢኮዝ ኦፍ አሁን በየቦታው እንደምታይ እየተገለለች እየተሰደበች ህግ ይዞት በህግ ያለቀ ጉዳይ በህግ የተነገረ ጉዳይ እንደነገርኩሽ አንዱን ለማዳን አንዱን መጣል ስላለብን የኛ በሻ እንደዚህ እየተደረገ ስለሆነ ስሟን ማጥራት ትፈልጋለች። ደግሞ የሚጠራው ክሊን በሆነ መልኩ ነው። ማጥራት ካለባት ይዊ ሙኒቴ ቁጭ ብላ መጀመሪያ እሷ ናት ተበዳይ ብላ መታለች። መጀመሪያ እሷ ትናገር። ሌላ እኔ አለው ብሎ የሚል ተረጋጊ ሴትዮ፣ አልሰማንም። ስለወጣች አትበኛ። ስለወጣው ሀቂ ጄኔ ተረጋጊ። አንቺ ያለች ምን ትሰሪ ነበር? ሲጀመር አንቺ በአካል ባለችበት እኛ እኔ ታሪኩንም አላውቅም፣ ግን ጀነራሊ ጭንቅላት ያለው ሰው ሲያስበው እዛ ያለች ወንጀለኛ አካል ለማስያዝ ስትችል ወጥታ የሚያስወራ ደግሞ ሌላ ታሪክ የለም። ለማንኛውም አንቺ እኔ እህት የልብሽንና ስራሽን አላህ ነው የሚያውቀው። ልብሽ እንዲያርፍ መናገር የምትፈልጊውን ተናግረሽ ዘግተሽ ውረጅ። እሺ ኦኬ። አሁን የገባችው ሮዝ የምትባለው እንደ ቅድሙ እንዳልኩሽ እዚህ ነበር የምትኖረው፣ አሜሪካ ገባች። እንዳልኳችሁ እዚህ አንድ ሰው እኔን የሚወደኝ ሰው የለም። ለምን? እነሱን ቀድሞ ያሳመነ ሰው ስላለ፣ እኔ ማውራት ስለማልችል ከእሱ ጋር ተያይዛ ነው የምትሄደው አሉ። እናት ልጅና ሚስት ነው የሞተበት። ለእኔ በጣም ባለውለታዬ ነው። ተቃም አንስቶ እስከ ብዙ ቦታ እንድደርስ ዛሬ ባለትዳር ባለ ልጅ እንዳደርግ ያደረገኝ እሱ። አዎ በተከፋ ጊዜ አብሬው ሄጃለሁ። አዎ በተከፋ ጊዜ አጽናንቼዋለሁ። እሱም ብቻ አይደለም እህትየዋንም
እዚህ እህትየዋን ብቻ አይደለም እናትየዋን ኢትዮጵያ እየደወልኩ እሱም ብቻ አይደለም የእሷን እህት ይኸውልሽ እኔ ቤት ውስጥ 9 ወር ሲቀመጡ 1 ቀን ብር ክፈሉ ብያቸው አላውቅም። ገባሽ? እዚህ ጋር ግን እኔን እዚህ ጋር አፍነው ይዘው እኔ ሲቪል አይዲ የለኝም እንደዚህ እፍና አድርገው ይዘው ጫወታቸውን ውጭ ሲጫወቱ ነበር። ግን ሲሄድ ስራ ቦታ ያበሩኛል፣ አብረውኝ የማያውቁትን ሲሄድ የሆነ ነገር ያደርጉኛል። እኔ አልገባኝም። መጨረሻ ላይ እራሷ በራሳቸው መንገድ ነገሩ። ከዛ ምንድን ነው የምትሉት? እኔ እኮ አልገደልኩም። እኔ ብገል ኖሮ እዚህ ጋር እንዴ ቆም እሄዳለሁ? ያሳደግኳትን ልጅ እንዴት ነው እሱ ምገለውስ? እንዴት ነው ጭንቅላትስ የሌለኝ? ሮዝ የምትባለው እኔ አይቻት አላቅም። የእሷም ጓደኛ አይደለችም። መታም ቤት አይቻ አላቅም። 7 ዓመት አብረን ኖረናል ከነዚህ ተሟቾች ቤተሰብ ጋር 1 ቀን አይቻት አላቅም። ልክ አሜሪካ ስገባ እኔ መርገጥ ጀመረች። ነይ ውጪ አንቺ ሸርሙጣ፣ አንቺ ጋለሞታ ነይ ውጪ እያለችኝ ማለት ነው። ከዛ እኔ አላወኩም ገባው። እኔ አልገባውም። ዝም ብያየውና ክክክ ብዬ ሳኩባትና ወጣው። ኢትዮጵያ ሄዳ አለችኝ ሮዝ ወልዳ ነው የመጣችው ከሱ አለች። እኔ ግን ኤቪደንሱን ልክላችኋለሁ፣ የተጋባውበትን ወረቀት፣ የልጁ የት እንደሆነ። ሁለተኛ ደግሞ ገና አልወለድኩም። እኔ ትክክለኛ ኤቪደንስ ቢኖረን ወልዳ ከሱ መጣች አትል። እኔ ገና እርጉዝ ነኝ፣ የ8 ወር እርጉዝ ነኝ። ጥያቄ ልጠይቅሽ፣ ባሏ ይሄንን ጥያቄ አንቺን ጠይቆሻል? አልጠየቀኝም። እሺ፣ ባሏ ይሄን ጥያቄ የእሷ ቤተሰቦች ጠይቀውሻል? ይኸውልሽ ባልየው ሊጠይቀኝም አይችልም። ለሱ መጀመሪያ ወደ እዚህ ወደ ኬት ወደ እኛ ጋር ሊመጣ ሲል ባልየው ማለት ነው የእሱ ቤተሰብና የእሷ ቤተሰብ ሆነው ይዊ ልጅ ከዚህ ተነግሯቸው ነው ይዊ ልጅክንና ሚስትክን የገደለችው ይዊ ናት፣ ሄደክ እዛ ቤት እንዳትገባ ብለው እግሩ ላይ ወርቀው ገዝተውት ነበር። እሱ ግን ምንድን ነው ያለው? እኔ አይደለሁም ያሳደግኳት እሷ ነች ያሳደገችው። ምስታሂል በአይኔ ባይኳን አላምንም፣ እቺ ልጅ በፍጹም አትገልም ብሎ ሰተት ብሎ እሱም እህትየዋ 1 ዓመት እኔ ጋር ኖራለች፣ እሱም እኔ ጋር ነው የሚኖሩት። ገባሽ አይደለም? 1 ቀን ይሄ ጥያቄ ጠይቆኝ አያውቅም። አንድ ምን ጫጫታና ይሄንን ከበሮ እየመቱ ያሉት እነማን ናቸው ታዲያ? እና ሌሎቹ አሁን ለምሳሌ ይኸውልሽ እሷ መሲ እያለች ያለችው እነዚህ ባልና ልጆቹ እናትና ልጅ ከሞቱ በኋላ ይቺ ልጅ አበልጅ ናት። እኔ በእውነት ብዙ ጊዜ ላይክ አረጋታለሁ። በጣም ተሰብራ ነበር፣ በጣም ታዝን ነበር እና ላይክ አረጋታል። ዛሬ እባክሽ እኔ ሀቄን አውጭልኝ ስትል ምን ሆነች ነው ብዬ ዋትሳፕ ቁጥሬን ስለሰራት በጣም እያለቀሰች ነው። እና ሮዚ ወደ ከኩዌት ወደ ውጭ ወደ አሜሪካ ከሄደች በኋላ ይህንን አጀንዳ ታስነሳና እሷ ናት ባሏን ቀምታ ነው እሷ ናት የገደለቻት ብላ ታቸው መርምሮ ወደ ሀገራቸው ልኳል። አሁን ደግሞ አርግዣለሁ ያረገዘችው የሚያገባችውም እሱን ነው ብለው እያሉኝ ነው አለች። እኔ መሲ ልንገርሽ፣ አሁንም ሙኒት አላችሁ ሁላችሁም እዚህ 2600 አላችሁ። ሂዊ አንቺ እርጉዝ ነሽ፣ የ8 ወር እርጉዝ ነሽ። እኔም ስራ መስራት ፈልጋለሁ፣ ባይዘወይ ስራ መስራት ፈልጋለሁ ስልሽ ላይክ አንቺና እነ ሮዚ በቃ ዲፕል እንደዚህ አይነት ነገር መነጋገር ከፈለጋችሁ ሀቃችሁ እንዲወጣ ከፈለጋችሁ ሀቡን እኛ እንሂድና እናግራትና ረጋ ብለሽ በስነ ስርዓት እሷም ጉብስ ሊያስይዙኝ የሞከሩ ብዙ ጥረትን መንገድን ሄደዋል። ገባሽ አይደለም? ግን ኬዮት ህግ አላት። እኔ ሪካርዱን ይዤ ወደ ፍርድ ቤት ሄድኩ፣ እምባሲ ሄድኩ። ወዲያው ነው አክሰፕት ያደረጉት። ማንን ነው? አሁን ሮዝ ነች ያለችዋ። ከሮዝ ቦታች ሆነው ያሉት ግን ያሉት የት እንደሆነ እናውቃለን። ልመታት ነበር አለች አንደኛው። እኔም ብትመታኝ እኔ አይዶን ኬር አባውት እኔ ምንም አይመስለኝ፣ እንደፈለገችውን ታደርግ። እኔም መብታት ግን መብት የላቸው። እኔ ታጠፋሁም እኔ ተገደልኩም እኔ ካደረግኩም እቤቴ ወደ በሚሊዮን የሚቆጠሩ ለቅሶን ቤት ነው ያረፉት። በሚሊዮን በሺዎች የሚቆጠሩ እቤቴን ያውቁታል። እኔ ማህበር ደግሳለሁ። ህዝቡ የኔን ቤት የህይወትን ቤት ፋሯንያ የማያውቅ የለም። ገባሽ አይደለም? እኔ ዝም ብዬ የምደበቅ ልጅ አይደለም። መጥተው ተሰብስበው ልክ እነሱ ተሰብስበው እንደሚዶልቱ